እነዚህን ምልክቶች አስተውላችሁ ታውቁ ይሆን እንዴ? ትንሽዬ መንገድ እንደሄዳችሁ የመድከም ስሜት፣ ልባችሁ ቶሎ የመምታት አይነት ነገር፣ ማታ እንቅልፍ በቂ የሆነ እንቅልፍ ያለመተኛት፣ ፔሪዳችሁ በጣም የመዛባት አይነት ነገር። በፊት በየ28 ቀኑ ይመጣ የነበረ ፔሪድ አሁን በየ21 ቀኑ በየ40 ቀኑ ተዛውቶ የመምጣት አይነት ነገር። ወሩም በሙሉም ላይመጣ ይችላል፣ በየ2 ወሩም ሊመጣ የሚችልበት አጋጣሚ። ትንሽዬ ከተኛችሁ ደግሞ ጧት ስትነሱ የመነጫነጭ አይነት ነገር፣ ነገሮችን የመርሳት እቃ የመርሳትና ኮንሰንትሬሽናችሁ ወይም ትኩረታችሁ የመቀነስ አይነት ነገር። ይህንን ነገር ፔሪሜኖፖዝ እንለዋለን ወይም ደግሞ ወደ ማረጥ የመሸጋገሪያ ጊዜ ተብሎ ይጠራል ማለት ነው። በነገራችን ላይ ይህ ነገር ተፈጥሮ ነው፣ ግን እንዳይከሰትባችሁ እንዴት አድርጋችሁ እንደምትቆጣጠሩትና 10ሩን ምልክት ደግሞ ስለምነግራችሁ ማለት ነው በዛሬው ቪዲዮ። 10ኛው ምልክት ግን እናንተም በጣም የምትገረሙበት ነው። ሁላችሁም ሴቶች በሚባል ደረጃ ሊሰማችሁ የሚችል ምልክት ስለሆነ እስከ መጨረሻ ቪዲዮን መመልከታችሁ እንዳትረሱ። ቤተሰቦቼ ግን ቪዲዮን ስትጀምሩት ላይክ አድርጋችሁ ስትጀምሩት እንግዲህ ለብዙ እናቶች ይደርስልኛል። ጥያቄ የሚፈጥር ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ የሁላችሁንም እመልሳለሁ ማለት ነው። አሁን ወደ ቪዲዮ ልግባ። ቅድም እንዳስታወስኳችሁ ፔሪሜኖፖዝ ወይም ደግሞ ቅድመ ማረጥ የማረጥ መሸጋገሪያ ወይም ደግሞ ወደ ሜኖፖዝ አንዲት እናት መውለድ አለመቻል ደረጃ ደረሰች ስንል እንግዲህ አለ እናንተም ታውቁታላችሁ። ስፔሻሊ ከ49 ዓመት እናቶቻችን ሲደርሱ ከዛ በኋላ ነው ይህ ነገር የሚፈጠረው። ነገር ግን ይህ ፔሪሜኖፖዝ ወይም ደግሞ ቅድመ ማረጥ የሚባለው ነገር አብዛኛውን ጊዜ በ40ዎቹ የእድሜ ክልል ውስጥ ይከሰታል ማለት ነው። አንዳንድ እህቶቻችን ላይ ግን በ30ዎቹ መጨረሻ አካባቢ 37 38 አካባቢ ጀምሮ እንግዲህ ሊከሰትባቸው ይችላል ማለት ነው። እዚህ ጋር ግን ማወቅ ያለባችሁ ነገር ምንድነው? ሜኖፖዝ ወይም ደግሞ ማረጥ የምንለው ምን ሲፈጠር ነው የሚለውን ማወቅ መቻል አለባችሁ። ሜኖፖዝ ማለት እንግዲህ አንዲት እናት ለ12 ተከታታይ ወራት ወይም ደግሞ ለ1 ዓመት ምንም አይነት ፔሪድ ሳታይ ስትቀር ማለት ነው። ያ ማለት ግን ምንድነው? ምንም አይነት የወሊድ መከላከያ እየወሰደች ያለች እናት ናት። ለምሳሌ የወሊድ መከላከያ እንደ ዲፖፕሮቬራ እና ኢምፕላንት ወይም ክንድ ላይ የሚቀበረውን የወሊድ መከላከያ እየወሰድሽ ከሆነ ግን የመዛባት አይነት ነገርና ለ6 ወር ለ1 ዓመት ይብን ላታይ ትችያለሽ ማለት ነው። ግን ይሄ ሜኖፖዝ የሚባለው ነገር ምንድነው? ፈጽሞ የወሊድ መከላከያ እየወሰዳችሁ ያልሆናችሁ እናቶች ለ12 ወራት በተከታታይ ፔሪዳችሁ ሲቆም ማለት ነው። አሁን የምንመለከተው እንግዲህ የቅድመ ማረጥ ምልክቶችንና ማድረግ ያሉባችሁን ነገሮች ነው ማለት ነው። የመጀመሪያው የቅድመ ማረጥ ምልክት እንግዲህ ፔሪዳችሁ አመጣጡ ቀስ እያለ እየተቀየረባችሁ ይሄዳል። አስተውላችሁት ከሆነ እንግዲህ በየ28 ቀኑ የሚመጣችሁ የነበረው ፔሪድ ማለት ነው በየ21 ቀኑ መምጣት ይጀምራል። በየ40 ቀኑ መምጣት ይጀምራል። ወሩን ሙሉ ፔሪድ ሳይመጣችሁም ሊቀር ይችላል። ለምሳሌ በየ2 ወሩም ሊመጣችሁ ይችላል። ይህን ነው እንግዲህ የቅድመ ማረጥ ምልክት ነው ልንለው የምንችለው ማለት ነው። በነገራችን ላይ አመጣጡ ብቻ አይደለም መጠኑና ቆይተውም ራሱ ይወስነዋል። አንድ ፔሪድ እንግዲህ ፔሪድ ለመባል ከ3 እስከ 7 ቀን መቆየት መቻል ይኖርበታል። አብሬጅ 5 ቀን ማለት ነው። ነገር ግን የእናንተ እንግዲህ 1 ቀን ወይም 2 ቀን መጠኑ ደግሞ በጣም ትንሽ ነገር ከሆነ እንግዲህ ይህም ነገር እንግዲህ ወደዛ ያመለክተናል ማለት ነው። አሁን ትልቁ ዓላማ ግን ይህ ነገር የሚፈጠረው ምን ሲሆን ነው የሚለው ነገር ነው። በነገራችን ላይ ይሄ የሚፈጠረው እንቁልጤዎች እንግዲህ ማህፀን ላይ ያሉ እንቁላል የሚለቁት አካሎች ማለት ነው በጊዜው ወይም ደግሞ ስርዓቱን በጠበቀ መልኩ እንቁላሎችን ሳይለቁ ሲቀር ማለት ነው። እነዛ እንቁልጤዎች ደግሞ እንቁላሎችን በስርዓት የማይለቁበት ምክንያት የኤስትሮጅን ሆርሞን መጠን ሲያንስባቸው ወይም ደግሞ ሲቀንስባቸው ነው ማለት ነው። በዛ ሰዓት የሚገርማችሁ ነገር ይሄ ኦቭሌሽን ወይም ውጻት የሚባለው ነገር በጊዜው አይመጣም ወይም ደግሞ ያነ ካልተከሰተ ደግሞ ፔሪዳችሁ ኮምፕሊትሊ ይዛባል፣ እንደ በፊቱ አይመጣላችሁም ማለት ነው። ይህ ምልክት ሲከሰትባቸው አብዛኛው ሴቶች በጣም ይደናገጣሉ ማለት ነው። ግን እንዴት አድርጌ ላስተካክሎ የሚለውን ማወቅ መቻል ነው እንጂ መደናገጥ አያስፈልግም። ሌላኛው ማወቅ ያለባችሁ አሁንም እንደነገርኳችሁ እንግዲህ የቅድመ ማረጥ የመጀመሪያው ምልክት መሆኑን እንግዲህ መረዳት መቻል ይኖርባችኋል ማለት ነው። ቤተሰቦች እዚህ ጋር ልትዙልኝ የምፈልገው ነገር ምንድነው? በፔሪድ ሰዓት ከፍተኛ የደም መፍሰስ የሚያጋጥማችሁ ከሆነ በግንኙነት ሰዓትና ከግንኙነት በኋላ ደግሞ ከፍተኛ ደም አሁንም የሚፈሳችሁ ከሆነና ማረጥ የሚባለው ነገር ከተከሰተ በኋላ ደግሞ ደም መፍሰስ የሚጀምራችሁ ከሆነ እንግዲህ
አሁን የነገርኳችሁ ቅድመ ማረጥ ምልክት ነው ብላችሁ ዝም ማለት የለባችሁ ማለት ነው። በሰዓት እንግዲህ ምርመራ ማድረግ ይኖርባችኋል በቀላሉ መታከምና ከዚህ ጋር የማይገናኝ ሌላ ነገርም ሊሆን ስለሚችል ማለት ነው። እስኪ ካሁን በፊት የፔሪድ መዛባት ገጥሟችሁ የምታውቁ እናቶች ኮሜንት ሴክሽን ላይ ያሳውቁን፣ ለብዙ እናቶችም መማሪያ ስለሚሆንን ማለት ነው። ሁለተኛው የቅድመ ማረጥ ምልክት ደግሞ ምንድነው? የላበትና የትኩሳት ስሜት፣ ይሄ ሆት ፍላሽ የምንለው። አስቡት እንግዲህ ስብሰባ ላይ ሊሆን ይችላል፣ የሆነ ሰው ጋር እንደተቀመጣችሁ እንግዲህ ላበት በጣም ጥምቅ ሲያደርጋችሁ በጆሮአችሁ፣ በሰውነታችሁ፣ በፊታችሁ፣ ባንገታችሁ ሲወርድባችሁ፣ በነገራችን ላይ ይህንን ነገር ተከስቶባችሁ ሊያቅ ይችላል ማለት ነው። በነገራችን ላይ እንግዲህ ይሄ አሁን ያልኳችሁ ሆት ፍላሽ ወይም ደግሞ የሰውነት ላበትና ሙቀት መጨመር አንዳንድ እናቶች ላይ ቶሎ ቶሎ ሊከሰት ይችላል፣ አንዳንዶቹ ደግሞ አልፎ አልፎ ሊከሰትባቸው ይችላል ማለት ነው። የሰውነት ሙቀትና ላበት የሚፈጠርበት ምክንያት ምንድነው? የኤስትሮጅን መጠናችሁ ሲዛባ ከፍና ዝቅ ሲልባችሁ ነው። በዛ ሰዓት እንግዲህ የአእምሯችሁ ማለት ነው ሙቀቱን ሬጉሌት ለማድረግ ወይም ደግሞ ለማመጣጠን ሚዛኑን ይስታል ማለት ነው። በዛ ሰዓት እንግዲህ ከፍተኛ ሙቀትና ሰውነታችሁ ሲነካ የትኩሳት ነገር የማስተናገድ አይነት ነገር ይከሰትባችኋል ማለት ነው። የሰውነት ሙቀትና ላበት መከሰትና ለመከሰቱን ማለት ነው ለማረጋገጥ እነዚህን ነገሮች ማድረግ ይኖርባችኋል። መጀመሪያ እንግዲህ በጣም ብዙ ልብስ ደራርባችሁ ለብሳችሁ ከሆነ እንግዲህ መቀነስ መቻል አለባችሁ። የሆነ ሙቀት ቦታ ከሆናችሁ ደግሞ ከዛ ሙቀት ቦታ መውጣት መቻል አለባችሁ። ያጨሳችሁ ከሆነ ወይም ደግሞ ሲጨስበት ከቆየበት ቦታ ከሆናችሁ ደግሞ ያንን ቦታ ለቃችሁ መውጣት ይኖርባችኋል ማለት ነው። ፕላስ ደግሞ እየጠጣችሁ ከሆነና መጠጡ ደግሞ በጠጣችሁ ሰዓት በጣም ላበትና የሙቀት ስሜት የሚያስቸግራችሁ ከሆነ ያንን መጠጣት አቁማችሁ ማረጋገጥ መቻል አለባችሁ። እንግዲህ ትክክለኛ ይሄ ሆት ፍላሽ የሚባለው ነገር ተከስቷል አልተከሰተም የሚለውን ነገር መጀመሪያ ቼክ ማድረግ ስላለብን ማለት ነው። አንዳንድ ደግሞ ቅመማ ቅመም የበዛባቸው ምግቦች እንግዲህ የሚተኩሱ አይነት ምግቦችን ስንመገብ የሰውነት ሙቀት በጣም ያስቸግራል። እናንተ ግን ያንን ነገር አስወግዳችሁ አሁንም መሞከር መቻል ይኖርባችኋል ማለት ነው። እነዚህን ከሞከራችሁ በኋላ ይሄ ነገር እየተከሰተ ከሆነ ግን የቅድመ ማረጥ አንዱና ትክክለኛው ምልክት እናንተ ጋር እየተከሰተ ነው ማለት ነው። ምልክቱ ግን በጣም የተጋነነና ለረጅም ጊዜ የሚቆይ ሰውነታችሁ በጣም የሚሞቅና የሚተኩስባችሁ ከሆነ ላበት የሚያስቸግራችሁ ከሆነ አሁንም ሕክምና ስላለው እንግዲህ ወደ ሕክምና ቦታ ሂዳችሁ በዶክተሮቻችሁ መታየት እንግዲህ ግድ ይላችኋል ማለት ነው። ሶስተኛውን የቅድመ ማረጥ ምልክት ስንመለከት ደግሞ ማታ ማታ እንቅልፍ ማስቸገርና ስትተኙ ደግሞ ላበት በጣም ያስቸግራችኋል። በነገራችን ላይ ብላችሁ በጣም ደክማችሁ ከተኛችሁ በኋላ ትንሽዬ ነው የምትተኙት። ትንሽዬ እንደተኛችሁ ትነቃላችሁ። በመሃል እንደነቃችሁ ደግሞ አይታችሁ ከሆነ ሰውነታችሁ እንዳለ ላበት ይሆናል፣ ውሃ ማለት ነው። የለበሳችሁት ልብስ፣ አንሶላችሁ፣ አልጋችሁ ርሶ ታገኙታላችሁ። ያንን ነገር ቀይራችሁ ልተኙ ስትሉ ደግሞ እንቅልፋችሁ የለም። ከዛ በኋላ ትንሽዬ ከተኛችሁ በኋላ አሁንም ጧት ላይ ስትነሱ በጣም የመረበሽ አይነት ነገር ይሰማችኋል። የሆነ ኮምፎርት የላችሁም። ትኩረታችሁን ታጣላችሁ። ነገሮችን ማከናወን ያቅታችኋል። የኮንሰንትሬሽን የሚባለውን ነገር ኮምፕሊትሊ ታጡታላችሁ። በፊት የሆነ ሲያስደስታችሁ የነበረ ነገር ኮምፕሊትሊ አሁን ላይ አያስደስታችሁም። በሆኖ ባልሆኖ ትነጫነጫላችሁ። አሁንም የሚያስጠላው ነገር ምን መሰላችሁ? በቂ እንቅልፍ የማትተኙ ከሆነ ሌሎቹ የቅድመ ማረጥ ምልክቶች በጣም እየተባባሱና እየበዙ ይሄዱብናል ማለት ነው። አሁን እንቅልፍ መተኛት በጣም ወሳኝ ነው። ከ7 እስከ 9 ሰዓት የምለው ለዛ ነው ማለት ነው። እንቅልፍ እንግዲህ ለመተኛትና እንቅልፋችሁን ለማሻሻል ማድረግ ያለባችሁ ነገር በስርዓት መተኛት ነው። በስርዓት ስንል ምንድነው? በተደጋጋሚ ለምሳሌ በቀን ማታ 4 ሰዓት የምትተኙ ከሆነ ሁሉ ጊዜ 4 ሰዓት ሄዳችሁ ለመተኛት መሞከር። ሌላው ደግሞ ምሽት አካባቢ ጀምሮ ከ11 ሰዓት ጀምሮ እንግዲህ ሻይ ቡና ወይም ትኩስ ነገር መጠጣት የለባችሁም። ከዛ ደግሞ ስክሪን መቀየር፣ ይሄ ብሉ ላይት የምንለው ስልክ ሊሆን ይችላል፣ ቲቪ ሊሆን ይችላል፣ አይፓድ ምናምኖችን ማስወገድ መቻል አለባችሁ ወደ ምኝታ ክፍል ከመግባታችሁ በፊት። ምኝታ ክፍላችሁን ደግሞ ጨለማ ማድረግ፣ ይሄ ብርሃኖችን መቀነስ መቻል አለባችሁ። ከምኝታ በፊት ሪላክስ ማድረግ ራሳችሁን፣ ትንፋሻችሁን ወደ ውስጥ ሳብ አድርጋችሁ በአፍንጫችሁ ያዝ አድርጋችሁ በአፋችሁ ለመተንፈስ መሞከር። ልክ እንደዚህ ማለት ነው። የተለያዩ የሚያስደስቷችሁን መጽሐፎች ለተወሰነ ጊዜ ማንበብ፣ ይህንን በጣም ይረዳችኋል ማለት ነው። ሌላኛውና አራተኛው የቅድመ ማረጥ አንደኛው ምልክት ምንድነው? ይሄ ሙድ ቼንጅ የምንለው ነው።
ቅድምም ብያችኋለሁ በጣም የመረበሽ አይነት ነገር ስሜት ይሰማችኋል። ምንም አይነት የሚያስደስታችሁ ነገር የለም። በፊት የሚያስደስታችሁ ነገር አሁን ላይ ምንም አያስደስታችሁም ማለት ነው። የሆነ ግለኝነት አይነት ነገር ይሰማችኋል። ፕላስ ደግሞ የሆነ በማያናድደው ነገር ራሳችሁን ስትናደዱ ታገኙታላችሁ፣ ስትነጫነጩ ታገኙታላችሁ ማለት ነው። እንደዛ እያጋጠማችሁ ከሆነ አንደኛው የቅድመ ማረጥ ምልክት ነው ማለት ነው። እነዚህ ሁሉ ነገሮች የሚከሰቱት እንግዲህ የሆርሞኖች ለውጥ በሚፈጠርበት ሰዓት እንግዲህ አእምሮአችን ላይ በጣም ከፍተኛ የሆነ ተጽዕኖ ስለሚያሳድሩ ነው ማለት ነው። እነዚህ የቅድመ ማረጥ ምልክቶች ተከሰቱባችሁ ማለት ግን የሆነ በሽታ ይዟችኋል ማለት አይደለም። ይሄ ነገር ናቹራል ነው፣ ልታውቁት የሚገባው ነገር ማለት ነው። አሁን ደግሞ ቀጣይና አምስተኛውን የቅድመ ማረጥ ምልክት ልነግራችሁ ነው ማለት ነው። ወደ ሆነ ቦታ ትሄዳላችሁ። ለምሳሌ ቤታችሁ ውስጥ ናችሁ ማለት ነው። ወደ ሆነ ክፍል ገባችሁ። እዛ ክፍል ስትገቡ ግን ምን ልትሰሩ እንደሄዳችሁ ጠፍቶባችሁ ያውቃል? እንደዚህ አይነት ነገር እያጋጠማችሁ ከሆነ በዚህ ሰዓት እንግዲህ ይሄ አንደኛው የቅድመ ማረጥ ምልክት ነው ማለት ነው። ይሄንን ችግር እንግዲህ ምን ብለን እንጠራዋለን? ብሬን ፎግ ኦር ሚሞሪ ፕሮብለም ብለን እንጠራዋለን ማለት ነው። የቅድመ ማረጥ በጣም የሚያስደነግጣችሁ እናንተም ብዙ ጊዜ አንደኛው ምልክት ነው። ይሄ የመርሳት ችግር የምንለው ነው። የመርሳት ችግርን ግን ይሄ ዲሜንሻ ከምንለው ጋር ለይታችሁ ማወቅ መቻል አለባችሁ። ያኛው በጣም ሲሪየስ የሆነና ሕክምና የሚፈልገው አይነት ነው። ይሄ የምላችሁ ግን ምንድነው የዛሬ ያክል ሲሪየስ ሳይሆን ግን ነገሮችን ተረሳላችሁ ስላችሁ ቀጠሮ ልትረሱ ትችላላችሁ። የሆነ ስራ ልትሰሩ ስትሉ ረስታችሁ ልትተው ትችላላችሁ። የሰው ስም በተከታታይ ልትረሱ ትችላላችሁ። በንግግር ሰዓት ትኩረት ማጣት፣ ከሰው ጋር እየተነጋገራችሁ የሆነ ቦታ ልባችሁ ሲወሰድ ማለት ነው። ፕላስ ደግሞ ሌላ ጊዜ በትንሽ ሰዓት ስታከናውኑት የነበረውን ስራ ረጅም ሰዓት ሲፈጅባችሁ፣ ይህንን ነው እንግዲህ ብሬን ፎግ ኤንድ ሚሞሪ ፕሮብለም ብለን የምንጠራው ማለት ነው። ይሄ ነገር ለምን ተከሰተ ነው አሁን ትልቁ ነገር። በነገራችን ላይ ይሄ ኢስትሮጅን ሆርሞን የምንለው ነገር አእምሯችሁ በትክክል ፋንክሽናል እንዲሆን ወይም ደግሞ ስራውን በትክክል እንዲሰራ ትልቅ ሚና አለው። ያነ ኢስትሮጅን ሆርሞን በሚቀንስበት ሰዓት አሁንም እንዳልኳችሁ ይሄ ነገር ይከሰታል። ከላይ የዘርዘርኩላችሁ ምልክቶች ማለት ነው። ስለዚህ ማድረግ ያለባችሁ ነገር ምንድነው ነው ትልቁ ነገር። እንደነገርኳችሁ እንግዲህ በቀን ከ7 እስከ 9 ሰዓት የሆነ ዲፕ ስሊፕ የምንለው በደንብ መተኛት መቻል ይኖርባችኋል። ቅድም የነገርኳችሁ ሜትድ ተጠቅማችሁ ማለት ነው። ሌላኛው ደግሞ በቀን ውስጥ የሰውነት እንቅስቃሴ ለማድረግ ሞክሩ። የሰውነት እንቅስቃሴ በምታደርጉበት ሰዓት እንግዲህ ለአእምሮ ጤና በጣም ትልቅ ሚና ይጫወታል ማለት ነው። እንግዲህ በነገራችን ላይ እንቅስቃሴ በምታደርጉበት ሰዓት ይደክማችሁና ማታ ራሱ በቂ የሚባል ረፍት ታረጋላችሁ፣ ትተኛላችሁ ማለት ነው። እንግዲህ ወክም ሊሆን ይችላል፣ የሆነ አክቲቪቲ ብቻ መስራት መቻል አለባችሁ ለሰውነታችሁ ማለት ነው። ጭንቅላታችሁን ደግሞ የተለያዩ ደስ የሚሏችሁ መጽሐፎች በማንበብ ሊሆን ይችላል፣ እስኪል በመለማመድ ወይም ሙያ በመለማመድ ሊሆን ይችላል። የተለያዩ ፐዝሎችን በመሙላት እንግዲህ ቢዚ ማድረግና ነገሮችን ለመስራት መሞከር እንግዲህ ይህንን ነገር እየመለሰላችሁ ይሄዳል ማለት ነው። አመጋገባችሁን ማስተካከል፣ ጤነኛ የሆኑ ምግቦችን እንደ ፍራፍሬና አትክልቶችን መመገብ፣ ኦሜጋ 3 ፋቲ አሲድ ያለባቸውን ምግቦች መመገብ፣ ጤነኛ የሆነ ፋት ያላቸውን ምግቦች መመገብ እንግዲህ በጣም ወሳኝ ያደርገዋል ማለት ነው። ይህን ነገር በምታደርጉበት ሰዓት ማለት ነው ይሄ የመርሳት ነገሩ እየለቀቃችሁ ይሄዳል። ምክንያቱም ምንድነው ይሄ ኢስትሮጅን የሚባለው ሆርሞን እስኪስተካከል ድረስ ነው ማለት ነው ይህን ነገር የሚቀጥለው። ውድ ቤተሰቦች ቀጣዩና ስድስተኛው የቅድመ ማረጥ ምልክት ግን ከትዳራችሁ ራሱ ሊያፋታችሁ ይችላል። እሱን ከመንገሬ በፊት ግን እስከዚህ እየተከታተላችሁኝ ከሆነ ከልብ አመሰግናችኋለሁ። ሰብስክራይብ ያላደረጋችሁ ቤተሰቦች እንግዲህ ሰብስክራይብ አድርጉ። ጥያቄ የፈጠረ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ የእያንዳንዳችሁ መልሳለሁ። አሁን ወደ ስድስተኛው ልሂድ። ስድስተኛው ምንድነው? የብልት መድረቅና በግንኙነት ሰዓት ከፍተኛ የህመም ስሜት የሚሰማችሁ ከሆነ ይሄ እንግዲህ አንደኛው የቅድመ ማረጥ ምልክት ነው። አሁንም የኤስትሮጅን ሆርሞን መጠን በሚቀንስበት ሰዓት እንግዲህ ብልት አካባቢ ያሉ ቲሾዎች በጣም ይቀጥናሉ፣ ይሳሳሉ። እሱ ብቻ አይደለም፣ ብልት አካባቢ የመለጠጥ አቅማቸው ይቀንሳል፣ ስትሬች የማድረግ አቅማቸው በጣም ይቀንሳል። ከዚህ በተጨማሪ ደግሞ ብልት አካባቢ ተፈጥሯዊ የሆነ ፈሳሽ መፍሰስ ያቆማል። እንግዲህ ብልት እንደሚታወቀው እርጥበት ነገር አለው። እሱ ነገር ኮምፕሊትሊ ይደርቃል። ከዛ በኋላ የብልት መድረቅና በግንኙነት ሰዓት ከፍተኛ የሆነ ህመም ታስተናግዳላችሁ ማለት ነው። ይሄንን ምን ያመጣባችኋል ማለት ነው? ይሄ የብልት መድረቁ እንዳለ ሆኖ ግንኙነት ሰዓት የህመም ስሜቱም እንዳለ ሆኖ ከግንኙነት በኋላ የመድማት አይነት ነገርና የማቃጠል የመለብለብ አይነት ነገር
ያመጣባችኋል ማለት ነው። እነዚህ በግንኙነት ሰዓት የሚያማችሁ የሚያቃጥል የሚለበልባችሁ ምክንያት ደግሞ እነዛ ቲሾች ስለሚበተኑ ነው። በነገራችን ላይ አብዛኞቹ ሴቶች እንግዲህ በዚህ ጉዳይ የሚሰቃዩ ብዙ ሴቶች አሉ። ግን አብዛኛው ሴት ያፍራልና ወደ ህክምና ቦታ ኢቭን የማይሄዱ ብዙ አሉ ማለት ነው። በነገራችን ላይ ወደ ህክምና መሄድ ግድ ይላችኋል ማለት ነው። ምክንያቱም በቀላሉ የሚታከም ነገር ስለሆነ። ግን ከቤታችሁ ናችሁ አሁን የቀጥይ የምነግራችሁን ነገር ብታደርጉም እንግዲህ ይቀንስላችኋል ማለት ነው። የመጀመሪያው ማድረግ ያለባችሁ ነገር ምንድነው? በግንኙነት ሰዓት ማለስለሻ መጠቀም ነው። ማለስለሻ መጠቀም ያለባችሁ ግን በሐኪም ፕሪስክራይብ የተደረገ ይሄ ዋተር ቤዝድ ኤንድ ሲሊከን ቤዝድ የሚባሉ አሪፍ የሚባሉ በግንኙነት ሰዓት መጠቀም ያሉባችሁ ማለስለሻዎች አሉ። ሌላ አለርጂክ እና ሌላ በሽታዎችን የማይፈጥሩ። በነገራችን ላይ ነገር ስትጠቀሙ ግን አሁንም ጥንቃቄ መፍጠር ይኖርባችኋል ማለት ነው። ሌላኛው ግን ይሄ ቫጂናል ሞይስቸር የሚባሉትን ነገሮችም መጠቀም በደንብ ያግዛችኋል ማለት ነው። ንጽህናችሁን መጠበቅም በጣም ወሳኝ ነው። ይሄ ምልክት ግን ቀጣይነት ካለውና የተባባሰ የሚቀጥል ከሆነ አሁንም ህክምና ማድረጉ በጣም ወሳኝ ነው። ለእያንዳንዱ ነገር መድኃኒት ስላለው ማለት ነው። ውድ ቤተሰቦቼ የዛሬ ቪዲዮ ይህን ይመስላል ማለት ነው። ቀጣዩን አራቶቹን ምልክቶች ለመናገር ፈልጌ ነበር ግን ቪዲዮ ሊረዝምብኝ ሆነ። ቀጣይ ቪዲዮ እንድሰራላችሁ የምትፈልጉ ካላችሁ ኮሜንት ሴክሽን ላይ ቀጣይ ያላችሁ አስታውሱኝ ማለት ነው። ቀጣዩ ቪዲዮዎች እንዲደርሷችሁ እንግዲህ ይህንን ቻናል ሰብስክራይብ አድርጋችሁ የኖቲፊኬሽን ምልክት አብርታችሁ ማለት ነው። ከቻላችሁ ኮሜንት ሴክሽን ላይ እንግዲህ ይቀጥል እያላችሁ አስታውሱኝ ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይህን መስል ነበር። ጠቃሚ ከነበረ ሰፖርት አድርጉኝ። በሌላ ቪዲዮ መለሳለሁ። ይመቻችሁ።